ኢራን በሆርሙዝ ሰርጥ ላይ ያላት የበላይነት ተሰሚነቷን ጨምሮታል ተባለ። ይህንን መረጃ ይዘዋል። የኢራን ከፍተኛ ባለስልጣናት በታደሙበት የቀድሞ አያቶላህ የቀብር ስነ ስርዓት ላይ ጠቅላይ መሪው ሳይገኙ ቀሩ። ለምን ቀሩ? ይህንን መረጃ እናካፍላችኋለን። የሰው ሰራሽ አስተውሎት AI አጠቃቀም የሚመራበት ህግ እንዲወጣ ማሳሰቢያ ተሰጠ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የኢራን ከፍተኛ ባለስልጣናት በታደሙበት የቀድሞ አያቶላህ የቀብር ስነ ስርዓት ላይ ጠቅላይ መሪው ሳይገኙ ቀርተዋል። የቀድሞ ኢራን አያቶላህ የቀብር ስነ ስርዓት ላይ በርካታ የሀገሪቱ አመራሮችን ጨምሮ በሺዎች የሚቆጠሩ ሰዎች ቢገኙም ጠቅላይ መሪው ሙጅታባ ኻሜኒ የአባታቸው ሽኝት ላይ ሳይታዩ ቀርተዋል። እሁድ ዕለት በተካሄደው የጸሎት ስነ ስርዓት ላይ የቀድሞ ጠቅላይ አሊ ኻሜኒ ሶስት ልጆች መስዑድ፣ ሙስጠፋና መይሰም ከፕሬዝዳንት መስዑድ ፔዜሽኪያን እና ከእስላማዊ አብዮታዊ ዘብ መሪ አህመድ ሻሂድ ጋር ተገናኝተዋል። የኢራን የቀድሞ ጠቅላይ መሪ የሆኑት አያቶላህ አሊ ኻሜኒ የስንብት ስነ ስርዓት እየተካሄደ ባለበት በአሁኑ ጊዜ ሀገሪቱ ለግድያው ፍትህና ጥያቄንን ለማግኘት ጥረቷን እንደምትቀጥልም የኢራን ሰራዊት አዛዥ ሜጀር ጀነራል አሚር ሀታሚ ተናገሩ። ወንጀሉን የፈጸሙት ወገኖች የኢራን ህዝብን ሁላችንም ፍትህ መጠየቃችን ፈጽሞ እንደማይቆረጥ ሊያውቁ ይገባል በማለት የጦር አዛዡ መናገራቸውን የኢራን ዜና ወኪል ኢርና ዘግቧል። ጨምሮም ውጤት እስክናገኝ ድረስ አስፈላጊውን ነገር ሁሉ ለማድረግ ውሳኔያችን ግልጽ ነው፣ ጥቃት ፈጻሚዎቹን እንዲሁ እንተዋቸውን በማለት በአሜሪካና በእስራኤል ጥቃት ተገደሉት የጠቅላይ መሪው ደም በከንቱ ፈሶ እንደማይቀርም አመልክተዋል። ማቹ አያቶላህ አሊ ኻሜኒ ለክብር ለነጻነት ለብሔራዊ ኩራት ፈቀዳጅ መሆናቸውን የጠቀሱት ጀነራሉ የሀገሪቱ ጦር ኃይሎች ያለምንም ማወላወል በቆራጥነትና በጀግንነት የአዲሱን እስላማዊ አብዮታዊ ኢራን ጠቅላይ መሪና የጦር ኃይሎች ጠቅላይ ኤታማዦር ሹም ሙጅታባ ኻሜኒ አመራርን እንደሚከተልም ገልጸዋል። ጀነራሉ አዲሱን መሪ ባገኙበት ጊዜ የኢራን ህዝብና መንግስት ወንጀሉን የፈጸሙት እንዲሁ እንደማይተዋቸው ነግሬያቸዋለሁ በማለት ስም ለሙጅታባ ኻሜኒ የገቡትን ቃል አስታውሰዋል። ለቀናት በሚዘልቀው የቀድሞ የኢራን ጠቅላይ መሪ አያቶላህ ኻሜኒ የስንብትና የቀብር ስነ ስርዓት ላይ ከፍተኛ ቁጥር ያለው ህዝብ የተገኘ ሲሆን በዚህ ስነ ስርዓት ላይም ከኢራን ባንዲራ ይልቅ ሀዘንተኞቹ ቀይ ባንዲራ ይዘው በስፋት ይታያሉ። ሀዘንተኞቹ በጠቅላይ መሪው የቀብር ስነ ስርዓት ላይ ቀይ ቀለም ያለው ሰንደቅ ዓላማ ወይንም ረዥም ባነር መያዛቸውን በሺያ ሙስሊሞች ዘንድ ቀዩ ባንዲራ ያለው መልእክት ለማስተላለፍ ነው። ይህም የሟቹን መሪ ደም መበቀል አስፈላጊ መሆኑንም ለማመልከት ነው። በተጨማሪም ከሰንደቅ ዓላማ ጋር ጽሑፍ የሰፈረባቸው ቀይ ጨርቆች በስፋት የሚታዩ ሲሆን ጽሑፉ ለኻሜኒን ግድያ ጥሪ የሚያቀርቡ ናቸው። የቀድሞ ኢራን መሪ አያቶላህ ኻሜኒ የቀብር ስነ ስርዓት ላይ በርካታ የሀገሪቱ አመራሮችን ጨምሮ በሺዎች የሚቆጠሩ ሰዎች ቢገኙም ጠቅላይ መሪ ሙጅታባ ኻሜኒ የአባታቸው ሽኝት ላይ ግን ሳይገኙ ቀርተዋል። ይህን ምንም የተባለ ጉዳይ የለም። ከቅዳሜ ጀምሮ እስከ ሐሙስ ድረስ የሚቆየው የኻሜኒ የቀብር ስነ ስርዓት ከኢራን ባሻገር በጎረቤት ሀገር ኢራቅ ውስጥ የሚካሄዳል። የጠቅላይ መሪው አስክሬንም ወደ ኢራን የሚወሰድ መሆኑም ተነግሯል። ኢራን ወደ 40 ዓመት ለሚጠጋ ጊዜ በጠቅላይ መሪነት ያስተዳደሩት አያቶላህ አሊ ኻሜኒ ከሀገሪቱ ባሻገር በሌሎች ሀገራት ውስጥ በሚገኙ የሺአ ሙስሊሞች ዘንድ ከፍተኛ ተደማጭነትም ነበራቸው። ኢራን በሆርሙዝ ሰርጥ ላይ ያላትን የበላይነት ተሰሚነቷ ጨምሯል ተባለ። በኢራን ያደረጉትን ይፋ ጉብኝት አጠናቀው ለጋዜጠኞች በሰጡት መግለጫ ተህራን የሆርሙዝ ወሽመጥን የመቆጣጠርና የማስተላለፍ አቅሟ በዓለም አቀፍ መድረክ ያላትን ስልታዊ ተሰሚነት እጅግ ከፍ እንዳደረገው የሩሲያ ብሔራዊ ደህንነት ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ ተናግረዋል። አሜሪካ በቅርቡ በኢራን ላይ የሰነዘረችውን ጥቃት ያለምንም ምክንያት የተፈጸመና ዓለም አቀፍ ሕግን የጣሰ ነው ያሉት ዲሚትሪ አክለውም በግጭቱ ሳቢያ በሆርሙዝ ሰርጥ ብቻ ሳይሆን የባቤል መንደቦች መጤ ባህር ላይ ትራንስፖርትም ጭምር በመጎዳቱ በዓለም አቀፍ የነዳጅ ፍሰትና የንግድ እንቅስቃሴ ላይ ከፍተኛ ቀውስ ሊፈጥር እንደሚችል አስጠንቅቀዋል። የሩሲያው ከፍተኛ ባለስልጣን በቴህራን ቆይታቸው ከኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ጋር መወያየታቸውንም ጠቅሰዋል። በምዕራባውያኑ ማዕቀብ የጣለባቸው ሀገራት ማዕቀቡን በጋራ የሚመከቱበት ልዩ ድርጅት ወይንም ስምምነት ለመመስረት በሚቻልበት ሁኔታ ላይ መምከራቸውንም አስታውቀዋል። ባለስልጣናቱ በኢራን የተገኙት በቅርቡ በአሜሪካና በእስራኤል ጥምር ጥቃት የተገደሉት የኢራን ከፍተኛ መሪ አያቶላህ አሊ ኻሜኒ የቀብር ስነ ስርዓትን ተከትሎ ሲሆን የሩሲያውያን ፕሬዝዳንት ቭላዲሚር ፑቲን የሀዘን መግለጫ መልእክት ለማድረስም እንደሆነ ተገልጿል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጪው ዘገባችን እናልፋለን።
የሰው ሰራሽ አስተውሎት ወይንም AI አጠቃቀም የሚመራበት ህግ እንዲወጣ ማሳሰቢያ ተሰጠ። በኢትዮጵያ ትምህርት፣ ህክምና፣ ግብርና፣ ስነ ጥበብን ጨምሮ በተለያዩ ዘርፎች የሰው ሰራሽ አስተውሎት ወይንም AI አጠቃቀም የሚመራበት ህግ መውጣት እንደሚገባ የኢትዮጵያ ሳይንስ አካዳሚ ባካሄደው የፓናል ውይይት የዘርፉ ምሁራን አሳሰቡ። የኢትዮጵያ ሳይንስ አካዳሚ ሰው ሰራሽ አስተውሎት ወይንም AI ጥበብ፣ ዕድሉ፣ ተግዳሮቱና መፍትሄው በሚል ርዕስ የፓናል ውይይት ሲያደርግ ነበረ ማሳሰቢያ የሰጠው። የፓናሉ ተካፋይ የአዲስ አበባ ዩኒቨርሲቲ ሳይንስና ኢንፎርሜሽን ቴክኖሎጂ መምህር በአካል ጌታቸው ሰው ሰራሽ አስተውሎት ስራዎችን በአጭር በተቀላጠፈና በተደጋጋሚ ጊዜ ማከናወን ማስቻሉ ድል መሆኑን፣ ሆኖም የሰው ልጅ የፈጠራ ችሎታ እንዲቀንስ ማድረጉ ደግሞ በስጋትነት እንደሚታይም ተናግረዋል። በተለይ ተማሪዎችና ወጣቶች ቴክኖሎጂ ላይ ጥገኛ ስለሚያደርጋቸው ለሐሳብ መድከም ብሎም እውቀት ሳይጨብጡ ከትምህርት ዓለም እንዲወጡ እንደሚያደርጋቸውም ገልጸዋል። በዓለም አቀፍ ደረጃ ሰው ሰራሽ አስተውሎትን ለማንቀሳቀስ ዳታና መሰረተ ልማቶች ድርጅቶች 5 መሆናቸውን እነሱም በሀገር ውስጥ እንደሚገኙ ማህበረሰቡ ደግሞ በሚቀርበው ጥያቄ ወደ ቴክኖሎጂ የሚጭናቸው መረጃዎች ለአብነት ያህል መጽሐፍት፣ ፎቶዎች፣ መጽሐፎች፣ ሙዚቃዎች እንዲሁም ሌሎች የሀገር ሀብቶች ለእነዚህ ተቋማት ተሳልፈው መስጠትና በእነሱ ቁጥጥር ስር እንዲሆኑ ማድረግ የሀገርን ሉዓላዊነት ሊያሳጣ እንደሚችልም ስጋታቸውን አስረድተዋል። ወደ እነዚህ ድርጅቶች መረጃው ከመጫኑ ባሻገር የጠራ ሆኖ ስለማይሄድ ለስህተት የሚዳርግና ያልሆነ ውክልና የሚሰጥ በመሆኑ ከባድ እንደሚያደርገውም ተናግረዋል። በሀገር ደረጃ የራስ ፈጠራ የታከለበት የሰው ሰራሽ ቴክኖሎጂ መጠቀም እንደሚያስፈልግ፣ የፈጠራ መብትን እየጠበቁ ከቴክኖሎጂ ጋር ተናቦ መሄድ እንደሚገባና ካልሆነ ግን መዋጥ እንደሚሆንም አክለዋል። ሌላ የፓናሉ ተወያይ የነበሩት የአዲስ አበባ ዩኒቨርሲቲ ዲጂታላይዜሽንና መሰረተ ልማት ምክትል ፕሬዝዳንት ዶክተር ወንደሰን ሙሉጌታ በበኩላቸው ሰው ሰራሽ አስተውሎት ጽሑፍ እንደሚጽፍ፣ ስዕል እንደሚስል፣ ሙዚቃ እንደሚያወጣና ፊልም እንደሚሰራ በመጥቀስ ከቴክኖሎጂ ማምለጥ እንደማይቻል ገልጸዋል። ሆኖም ሊፈጠር የሚችል ስህተትን ለመከላከል ትክክለኛ ዳታ ለቴክኖሎጂ ማቅረብን በተመለከተ መስራት ይገባናል ሲሉም ጠቁመዋል። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዋና ዳይሬክተር አቶ ሰርጸ ፍሬ ስብሐት በበኩላቸው የሰው ሰራሽ አስተውሎት በተለይ በቴሌኮምና በሜዲካል ሳይንስ ድካምን በመቀነስና ጊዜ በመቆጠብ ረገድ አስፈላጊ መሆኑ ሲገለጽ እንደሚሰሙ፣ ሆኖም ስነ ጥበብ ትንንሾች የሚፈጥሩት ብዙዎች ደግሞ የሚያደንቁ ስለሆነ ወደ ስነ ጥበብ ሲመጣ ግን ከተፈጥሯዊ ባህሪ ጋር እንደሚቃረንም ተናግረዋል። ቴክኖሎጂ ወደፊት በኢትዮጵያ ሙዚቃ ቅላጾች መድረሱ ስለማይቀር ምጣኔው እንዴት ይሁን የሚለው ጉዳይ ላይ ውሳኔ ያስፈልገዋል ብለዋል። ቴክኖሎጂ በተለይም በፈጠራ ባለቤትነት ጎኑ ሳይመጣ በስቱዲዮ ፕሮዳክሽን በኩል ግን ሊተገበር እንደሚችል አስተያየትም ሰጥተዋል። በዚሁ ረገድ በቴክኖሎጂ የሚከናወኑ ስራዎች የፈጠራ ባለቤትነትን መብትን ለማን መሆን እንዳለበት ከመግባባት ለመድረስ የበለጠ ውይይት ሊኖር እንደሚገባም አሳስበዋል። በኢትዮጵያ በኩል በቴክኖሎጂ የተሰሩ ሙዚቃዎችን እንዴት መጠቀም ይችላል የሚለውን የሚቆጣጠር የሰው ሰራሽ አስተውሎት ህግ ማዘጋጀት እንደሚገባው ማሳሰቢያ ሰጥተዋል። በእውቀትና በመረጃው ዓለም ላይ ጉልህ ተጽዕኖ እየፈጠረ በሚገኘው የሰው ሰራሽ አስተውሎት ወይንም AI በተመለከተ ተከታታይ የፓናል ውይይቶች እንደሚደረጉ የሳይንስ አካዳሚ አስታውቋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው ልጆች ዳግም እስክንገናኝ ድረስ በደህና ቆዩ።